የምትኖሩ በዛሬው ዕለት በአሁኑ ከጧቱ 12 ሰዓት ላይ ለጽዳት እንድትወጡ አካባቢያችሁን እንድታጸዱ የቀበሌው አስተዳደር በጥብቅ ያሳስባል። ይህ ድምጽ የውበት የልምላሜና የንጽህና ምንጭ ነው። ይህንን ድምጽ ተከትሎ ከየቤቱ የሚወጡ የጽዳት መሳሪያዎች በየቀኑ ከተማዋን እየኳሉ የውበት ሸማ ያላብሷታል። ከተሜነት ንጽህናን መጠበቅ ነው። ከተሜነት የከተማውን ውበት የሚጠብቅ ስልጡን ማህበረሰብ መፍጠር ነው። ከጅምሩ በፕላን መመስረቷ የስበት ማዕከል ያደረጋት ሐዋሳ ከተማ ለነዋሪዎቿ የምትመችና ለጎብኚዎቿ የምትስማማ ከተማ ሆና ዓመታትን አስቆጥራለች። ዛሬም የከተማዋን እድገት በሚመጥንና የነዋሪዎቿን ፍላጎት ባገናዘበ መልኩ መስህብነቷን አጠናክሮ ማስቀጠል የከተማ አስተዳደሩ ዋነኛ ተግባር ሆኗል። የሐዋሳ ከተማ መለያ የሆነው የጽዳትና ውበት እንዲሁም የአረንጓዴ ልማት ሥራ በከተማ አስተዳደሩ ልዩ ትኩረት የተሰጠው ቀዳሚ ተግባር ነው። በተደጋጋሚ በተፈጠረው ግንዛቤ የከተማዋ ነዋሪ የአካባቢውን ጽዳትና ውበት በመጠበቅ ግንባር ቀደም ተዋናይ ሆኗል። የጽዳት ዘመቻ በሳምንት 2 ጊዜ እናጸዳለን። ቅዳሜ ያው የህዝቡ ንቅናቄ አለ። ቤት ነዋሪው የራሱን መንደር አውቆ ግንዛቤ ተሰጥቶት ያንን አካባቢውን ንጹህና ጽዱ ውብ ለማድረግ እያንዳንዱ ህብረተሰብ ከቤቱ በመውጣት የቤቱን ቆሻሻ ለደረቅ ቆሻሻ ለብቻ ፍሳሽ ቆሻሻ ደግሞ ማስረጊያ ያላቸው የደረቅ ቆሻሻ ደግሞ ማህበራት አሉ። ደረቅ ቆሻሻ ማህበራት ነው በመኪና የሚጭኑልን ማለት ነው። ሌላው ደግሞ ምንድነው የመንደራችንን ጽድና ውብ የማድረጋችን አካባቢ ሲጸዳ ለራሳችን ምክንያቱም ራሳችንን ዛሬ ላይ የምናያቸው ወረርሽኝ በሽታዎች አሉ። ከነዛ በሽታዎች በመታደግ ራሳችንን በራችንን በማጽዳት ደግሞ ውበት ነው። በቃ ማንኛውም ሰው የራሱን በር ሲያጸዳ ለራሱ ነው ለራሴ ብሎ ነው መስራት ያለበት። ጽዳቱ የራሳችን ነው ከሚል ጽዳት ከጀመረን ቆይተናል። ጽዳት እያንዳንዱ ነዋሪ በየቀኑ በየዕለቱ በራፉን ያጸዳል። በሳምንት 2 ጊዜ ቅዳሜና ሮብ የጋራ በህብረት እናጸዳለን። ጽዳቱ ነዋሪው የራሴ ነው በሚል አካባቢው ውበት በመኖሩ እንደገና ጽዳ የሆነ መንደርና ሰፈር በመኖሩ ደስተኛ ከመሆኑ የተነሳ ከዚህ የተነሳ ነዋሪው ራሱ በተነሳሽነት ያጸዳል። ይሄ ጽዳት ከተጀመረበት ጊዜ ጀምሮ አካባቢው ጽዱ ከመሆኑ የተነሳ እጅግ በጣም ደስተኞች በጋራም ስንወያይ አብረን ስንሄድ በጣም ደስተኞች እየሆነን ነው የምናወራው። በተለይ ትልልቅ ሰዎች አካባቢ ጽዱ መሆን ጠቀሜታውን ለራሳችን ለነገ ለትውልዱ ጥሩ ጠቀሜታ እንዳለው እያወራን እናስተምራቸዋለን፣ እነግራቸዋለን፣ እንመክራቸዋለን። የህዝቡ ባለቤት ሆኖ የጽዳት ስራውን ይስራል ማለት ነው። በሳምንት 2 ጊዜ የጽዳት ዘመቻ አጠቃላይ ነዋሪ ወጥቶ የሚያጸዳበት ይሄ ትሬንድ ሆኖ ባለፉት አመታት በሐዋሳ ከተማ ውስጥ የቀጠለ ተግባር ነው ማለት ነው። ከዛ አንፃር በየቀኑ እያንዳንዱ ነዋሪ ደጁን ነው የሚያጸዳው ማለት ነው። አንድ ላይ ሆኖ ቅድም እንዳልኩት በሳምንት 2 ቀን ሞቢላይዝድ በሆነ አግባብ ሁሉም ነዋሪ ወጥቶ የሚያጸዳበት ሂደት ነው ያለውና ይሄ ሐዋሳ ከተማ ጽዱ እንድትሆን አድርጎታል ማለት ነው። የከተማዋ የጽዳት ውበትና አረንጓዴ ልማት ሥራ ከህብረተሰብ ተሳትፎ ባለፈ በማዘጋጃ ቤት ስር በማህበር በተደራጁ አካላትና በሴፍቲኔትና ምግብ ዋስትና ፕሮግራም በታቀፉ ዜጎች ተሳትፎ እየተከናወነ ሲሆን የከተማዋን ልምላሜና አይነግቡነት ማስቀጠል ችሏል። አሁን መታመም የለም፣ ጉንፋን የለም። ቆሻሻ ስለሚነሳ ስለምናጸዳ ሴፍቲኔቶች ቆሻሻ የለም፣ ጉንፋን የለም፣ በሽታ የለም። ጥሩ ነገር አግኝተናል። ልጆቻችን ጥሩ ነገር አግኝተዋል። በጣም ደስ ብሎ ሰዓቱን ጠብቄ 12:00 ወጥቼ ከቀኑ እስከ 4 ሰዓት ድረስ የሰራ ነው። ከሰዎች ጋር ነው ተባብረን 4 ሰዓት ድረስ የሰራ ነው። በጣም ደስ ብሎ በደስታ ነው የሰራናል። ውሃ የሚደፋ አላስፈላጊ ቆሻሻ በየደጁ የሚያከማች ከሆነ ምክር ቤት ባወጣው ህግና ደንብ መሰረት እያንዳንዱ ነዋሪ በዛ አግባብ ይቀጣል።
ቆሻሻ የሚጥል ሰው ካለ ማህበረሰቡ ጥቆማ ያደርጋል። ያን ቆሻሻ አስነስተን በወጣው አዋጅና በወጣው ህግ ቅጣቱን እየቀጣን አስተማሪ ግንዛቤ ለቀጣይ ተመሳሳይ ስህተት እንዳይሰራ ያን ስራ እየሰራ እንገኛለን። ነዋሪው በየቀኑ ደጃፉን አካባቢውን እንዲያጸዳ የራሱን ግንዛቤ ፈጥረን ማህበረሰቡ አካባቢውን ከቆሻሻ ነፃ አድርጋለሁ ብሎ በየቀኑ ጽዳት ያደርጋል። በሳምንት 2 ቀን የጽዳት ዘመቻ እናደርጋለን። አካባቢውን ንጹህና ጽዱ ውብ እናደርጋለን የሚል ነው የተሰራ ያለው። በተለይ በዚህ የጽዳት ዘመቻውን በየቀኑ አዳፕት አድርጎታል፣ ለምዶታል። ይህ ስራ የኔ ነው የሚለው ማለት ነው። አካባቢው ከቆሻሻ ማንም ነዋሪ የማንንም ቅስቀሳ አይጠብቅም። ወጥቶ አካባቢውን አጽድቶ ተመልሶ ይገባል። የሐዋሳ ከተማ ጽዳትና ውበት እንዲሁም የአረንጓዴ ልማት ስራ የከተማዋን ገጽታና አየር ንብረት ተስማሚ ከማድረግ አልፎ የብዙዎችን ጎጆ ደግፎ ያቆመ የገቢ ምንጭ ሆኗል። 2017 ነው የጀመርኩት። ይሄን ስራ ከጀመርኩ ጀምሮ ጥሩ ነገር አግኝቻለሁ። ሰፈሬን በማጽዳት በጣም ጥቅም አግኝተናል። ለሆዴ ብሮጥ ለቤት ኪራይ ደግሞ ይሄንን ምግብ ዋስትና ይሄን ሰጥቶኛል። ጥሩ ነገር አድርጎልኛል። ጥሩ ነገር ለሁሉም ጥሩ ነገር አድርጓል። የምግብ ዋስትና በጣም ጥሩ ነው። ኑሮዬ እግዚአብሔር ይመስገን የተሻሻለ ነው ያለው። ያው ከመጀመሪያው በጣም ይሻላል። እየሰራ ነው፣ እየቆጠበ ነው። ጥሩ እንጀራ እየበላ ነው። እግዚአብሔር ይመስገን ይሁን። እየቆጠብኩ ከ110% የተሻልኩ ደግሞ በጊዜም ቢሆን ለብቻ እየቆጠብኩ ነው ያለው። እግዚአብሔር ይመስገን በጣም ኑሮ ይሻላል ከመጀመሪያው። በአረንጓዴ ልማት ላይ 157 ማህበራት በእያንዳንዱ ውስጥ ደግሞ 5 አባላትን ያቀፈ በአጠቃላይ ወደ 785 የሚጠጉ አባላት በዚህ በአረንጓዴ ልማት ላይ ተደራጅተው የሚያለሙና ስራ ዕድል ተፈጠረላቸዋል። ከዛ ባለፈ በቆሻሻ አሰባሰብና አወጋገድ ላይ ደግሞ አጠቃላይ በማዘጋጃ ስራ በማረት ተደራጁ 59 ማህበራቶች አሉ። በውስጣቸው 2200 አባላትን ያቀፉ ማለት ነው። ከዛ ባለፈ ቆሻሻን ከያንዳንዱ አባወራና ከተለያዩ ተቋማቶች የሚሰበስቡ 18 ማህበራቶች አሉ። በእነሱ ስር ደግሞ ጫኝና አውራጅ አባላት አሉ። እነዚህ አንድ ሲደመር ወደ 1200 የሚጠጉ አካላቶች ስራ ዕድል ተፈጠረላቸው ያሉ ማለት ነው። ይሄን ሁሉ ስንደምር 4115 ለሚጠጉ ዜጎች ስራ ዕድል ተፈጠረላቸው ነው ማለት ነው። እነዚህ የሥራ ዕድል የተፈጠረላቸው ዜጎች የኢኮኖሚ አቅማቸውን አጎልብተው የራሳቸውን ስራ እንዲፈጥሩ ለማስቻል ተከታታይነት ያለው ድጋፍና ክትትል ይደረግላቸዋል። አሁን ስልጠና እየወሰድን ነው። በሳምንት ቅዳሜ እንወስዳለን ስልጠና። ለዚህ ለበሴፍቲኔቱ ስልጠናውን ተግባር ላይ አውለን የሰለጠነውን ነገር አስተካክለን በተግባር የምንሰራውን ነገር ፎርም ሞልተን የሰራነውን ፎርም እሱ ላይ ነው መዋል ያለብን። ገንዘቡን አናጠፋም፣ እዛ ላይ ነው የምናደርገው። የምንሰራው እያቀድን ነው። አሁን ጸጉር ከሆነ ጸጉር፣ ሌላው ምግብ ከሆነ ምግብ፣ ጉልት ከሆነ ጉልት፣ በቃ ያገኘነውን የተለያየ ስራ ለመስራት ሁላችንም እቅዳለን። የቆጠብኩ ወረው አንድ ላይ አድርገን የራሴ ግል ስራ ለመስራት ጥረት ያደረኩ ነው። አዎ እግዚአብሔር ከፈቀደ ማለሻ በመናም ከፍቼ ጥሩ ስራ ሰርቼ ለመንግስት ምግብ እያስገባው ለራስም ደግሞ የተሻሻለ ኑሮ ለመኖር ወስኔ እየኖርኩ ነው። በአዲስ አበባ ተጀምሮ በክልሎች እየሰፋ ያለው የኮሪደር ልማት ለሐዋሳ ከተማም ተጨማሪ ውበት አላብሶ ዝማኔን አምጥቷል። በመጀመሪያው ፌዝ የኮሪደር ልማት ስራችን ወደ 2.6 ኪሎ ሜትር መንገድ በስፋት በጣም ሰፊ መንገድ ሰርተናል። ሰፊ እግረኛ መንገድ ያለው የመንገድ ዳር ፋሲሊቲዎች በጣም የተሟሉላት የልጆች መጫወቻ፣ የአዛውንቶች መቀመጫ፣ ሰዎች ቁጭ ብለው የሚያወሩበት የሚነጋገሩበት ያለበት ሁኔታ ነው በስፋት የተሰራው። ከዚህ ጋር ተያይዞ የሰራናቸው መንገዶች ቅድም እንዳልኩት ስማርት ከማድረግ ጋር ተያይዞ ስማርት ፖሎችን ተጠቅመናል። በየአካባቢው የኢንተርኔት አገልግሎት በማስገባት ዋይፋይ አገልግሎት በነፃ በማስገባት ይህንን ስራ ህዝቡ በነፃ እንዲጠቀም የማድረግ ስራዎች በጣም ስማርት በሆነ መልኩ ኮሪደሮቻችን እንዲለሙ የማድረግ ስራዎችን ሰርተናል።
የመጀመሪያው ዙር የኮሪደር ልማት ስራ በተከናወነበት አካባቢ የለማውን መሰረተ ልማት በመጠቀም ነዋሪዎች በቀንም ሆነ በማታ መንፈሳቸውን ማደስ የሚችሉበት ምቹ ሁኔታ የተፈጠረ ሲሆን የአካባቢው የኢኮኖሚ እንቅስቃሴም መነቃቃት ታይቶበታል። ከዚህ በፊት ይሄ አካባቢ እንዲህ መተላለፊያ የለም። ቤቶች ሁሉ እስከዚህ ተገንብቶ ነበረ። የተለያየ በጣም ለማየት ራሱ ይደብር ነበር። ኮሪደር ልማት ከተሰራ ጀምሮ በቃ ለማየት ሐዋሳ አሁን አንደኛ ነው ለማለት አለጠራ እዚህ ይሄ አካባቢ ማለት ነው። በሐዋሳ አሁን አንደኛ ሰፈር ነው። ብዙ ሰዎች ለማየት ከሌላ ቦታ የሚወጡት ይሄንን ቦታ ለማየት ነው እና ልጆቻችን ደግሞ ሁሌም ይሄው አስቸግሮኝ ነው እዚሁ የመጣሁት ማለት ነው። እውነቴን ነው። በየቀኑ ካልመጡ በቃ እዚህ እዚያቸው ሲመጣ በቃ ደስ ይላቸዋል እና ለልጆቻችንም ጥሩ መዝናኛ ቦታ ነው። ለኛም ደግሞ ለእይታችንም ደስ የሚል መንፈስ አለው ማለት ነው። በጣም ቆንጆ ይሆናል። ለልጆች ለአይምሮ ሲመጡ ስንሯሯጥ ስንጫወት አይምሮአችንን ለማደስ ይጠቅመናል። ደስ ይላል። ማታ ማታ መብራት አለ፣ ሰው እንዳይደናቀር መብራት አለ። ማንኛውንም ቦታ እንዝናናለን። የፈለግንበት እንቀመጣለን። መናፈሻ ቦታ አለ። ከፈለግን ቁጭ እንላለን፣ ከፈለግን እንጫወታለን። እንደ ቤት ማለት ይቻላል። ኮሪደር የሰራንባቸው አካባቢዎች ያሉ ግራና ቀኝ ያሉ የቢዝነስ እንቅስቃሴዎች በፊት ከነበረው የበለጠ የጨመረበት ሁኔታ ነው ያለው። ስለዚህ የከተማው ገቢ ላይም የራሱ አስተዋጽኦ አድርጓል። የቢዝነስ እንቅስቃሴዎች ሲጨምሩ ኮሪደር ያለማናቸው አካባቢዎች ላይ የቢዝነሶች አዳዲስ ቢዝነሶች ሲመጡ የከተማው ገቢ በዛው ልክ የጨመረበት ሁኔታ ነው ያለው። ስለዚህ እኛ ትልቅ እድል አድርገን ወስደን ቀጣይም የህዝቡን ባለቤት አድርገን በህዝብ ተሳትፎ ይሄን ኮሪደር እያሰፋን ያለንበት ሁኔታ ነው ያለው። የሐዋሳ ከተማ ሁለተኛው ዙር የኮሪደር ልማት ስራም እየተገባደደ ነው። በመጀመሪያው ዙር የተገኘውን ተሞክሮ በማስፋትና አዳዲስ ቴክኖሎጂዎችን በማከል እየተተገበረ የሚገኘው ይህ ልማት የከተማዋን ገጽታ በብዙ እንደሚለውጥ ይጠበቃል። በሁለተኛው ፌዝ ኮሪደር ስራ ወደ 5.6 ኪሎ ሜትር ርዝመት ያለው መንገድ ግንባታ ኦልሞስት አሁን አጠናቀናል። ይህን ስራ የሰራ ነው ሐዋሳ ሐይቅን ተከትሎ ባለው አካባቢ ላይ ነው ሰራ ነው። ይህ ስራ የከተማችንን የቱሪዝም ፍሰት እጅጉን ያጎላዋል ብለን እናምናለን። ሐይቁን ተከትሎ የተሰራ ስራ ከመሆኑ ጋር ተያይዞ ሰፊ ስራ ነው። እዚህ መንገድ ላይ ወይም እዚህ ኮሪደር ላይ ስማርት ፖሎችን፣ ስማርት የሆኑ የኢቪ ቻርጅ ቦታዎችን፣ የኤሌክትሪክ መኪና ቻርጂንግ ቦታዎችን፣ ፓርኪንግ ቦታዎችን፣ የተለያዩ መዝናኛ አገልግሎቶችን፣ የህፃናት መጫወቻዎችን፣ የመንገድ ዳር ስትሪት ካፌ የሚባለው የመንገድ ዳር ካፌዎችን አዛውንቶች፣ ወጣቶች የሚጫወቱበት ጂምናዚየም አገልግሎት ያለበት ያንን ሁሉ ያሟላ ኮሪደር ልማት ነው የሰራ ነው። ቀድሞውኑ ከተማዋ በፕላን የተከተመች መሆኑ ነዋሪዎቿ ለከተሜነት ካላቸው ቀና ልብና የከተማ አስተዳደሩ ትጋት ጋር ተዳምሮ ለኮሪደር ልማቱ ስኬት ከፍ ያለ ሚና እየተወጣ ነው። ይህን ስራ ውጤታማ ካደረጉልን ነገሮች አንዱ ከአመራር ቁርጠኝነት ጋር ተያይዞ ያለን አመራሩ ቁርጠኛ ነው። ከህዝቡ ጋር ተግባብቶ ለመስራት ሌት ተቀን የሚለፋ አመራር ነው ያለው። በዝግጅት ምዕራፍ ወቅት ከህዝብ ጋር መግባባት ስራዎችን ሰርተናል በሰፊው። ከህዝቡ ጋር ከተግባባን በኋላ ነው ወደ ትግበራ የገባ ነው። እኛ ከተማ ላይ ምናልባት የኮሪደር ስራን ቀላል የሚያደርገው ከተማችን አስቀድመን በፕላን የተመሰረተች ከተማ ከመሆኗ ጋር ተያይዞ ብዙ ውስብስብ ቻሌንጆች አላጋጠሙም። መንገዶቻችን ሰፋፊ ናቸው። ከገጠር እስከ ከተማ ድረስ ያሉ መንገዶቻችን ብዙ ችግር የሌለባቸው ናቸው። ሁለተኛው ከህዝቡ ጋር ተግባብተን ሰዎች ባሉበት ሆኖ የተወሰኑ የአጥር ማስተካከያ ብቻ የተደረጉባቸው አካባቢዎች ናቸው ያሉትና ተፈናቃይ የሌለበት የኮሪደር ልማት ስራዎቻችንን እየሰራን ያለን። አሁን እየሄድንበት ያለው የነበሩ መሰረተ ልማቶችን የማዘመን ስራ በተለይ
ቴክኖሎጂን በሚመለከት መሰረተ ልማቶቻችን ስማርት የከተማ ግንባታን የተከተለ መሆን እንዳለበት በማመን ብዙ ስራዎች ወደ ስማርት ዴቨሎፕመንት እየቀየርን ያለንበት ሁኔታ ነው ያለው። መንገዶቻችን ከመንገድ ዳር ላይ ያሉ የመብራት መስመሮቻችን የስትሪት ላይትም ይሁን የትራፊክ ላይቶቹ ስማርት በሆነ መልኩ የስማርት ቴክኖሎጂን የተከተሉ ከማድረግ ጋር አንጻር ብዙ ስራዎችን ሰርተናል። ሐዋሳ ከተማ ፍቅር ሐይቅን ጨምሮ ተፈጥሮ በለገሰቻት ገጸ በረከትና መሪዎቿና ነዋሪዎቿ ለውበትና ለምላሜዋ በሰጡት ልዩ ትኩረት ብዙዎች የሚናፍቋት ከተማ ናት። ከቅርብ ዓመታት ወዲህ ደግሞ የጤና ቱሪዝም የስበት ማዕከልነቷ እያደገ መጥቷል። ከተለያዩ የኢትዮጵያ አካባቢዎችና ከአጎራባች ሀገራት ጭምር ለተለያዩ የሕክምና አገልግሎቶች ወደ ሐዋሳ ማቅናት እየተለመደ መጥቷል። በሐዋሳ ከተማ 5 የመንግስትና 9 የግል ሆስፒታሎች የተለያዩ የሕክምና አገልግሎቶችን በመስጠት ላይ ናቸው። በእነዚህ ሆስፒታሎች የሚሰጠው የሕክምና አገልግሎት ከጊዜ ወደ ጊዜ እያደገ መምጣቱ የአገልግሎቱን ፈላጊ ወደ ከተማዋ በስፋት እየጋበዘ ነው። ያኔት በሐዋሳና በአጎራባች ክልሎችና ከተሞች የሚኖሩ በርካታ ህዝቦችን ያገለግላል። እንግዲህ ሐዋሳ የሕክምና ቱሪዝም ማዕከል እንድትሆን ከፍተኛውን ድርሻ እየተወጣ ካሉ የሕክምና ማዕከላት ውስጥ አንዱ ነው። ከሀገር ውስጥ ብቻ አይደለም፣ ከውጭ ሀገርም ከኬንያ፣ ከሶማሊያ እና ከአጎራባች ሀገራትም በርካታ ታካሚዎች ወደዚህ ወደኛ የሕክምና ማዕከል ይመጣሉ። ስለዚህ ሰፊ የማህበረሰብ ካችመንት አለው የኛ ሆስፒታል። የመጣሁት ከኬንያ ናይሮቢ ነው። ከዚህ በፊት ወደዚህ ከተማ መጥተው የታከሙ ሰዎች ጥሩ የሕክምና አገልግሎት አግኝተው ከህመማቸው መዳናቸውን ነግረውኝ ነው ወደዚህ የመጣሁት። ከመጣሁት ጊዜ ጀምሮ ጥሩ መስተንግዶና ሕክምና እያገኘው ነው። እየጨመረ የመጣውን አገልግሎት ፍለጋ ከተለያዩ ሀገራት ወደ መንግስት ጤና ተቋማት የሚመጡበት አካሄዶች አሉ። እነዚህን አንደኛ አስክሬን ምርመራዎች ከዚህ በፊት ከሐዋሳ ከተማ ተወጥቶ አዲስ አበባ ተኪዶ ነው ምርመራ የሚደረገው። አንዱ የጤናውን ቱሪዝም እንድናሳካ ትልቁ እገዛ ያደረገው እሱ ነው። ለምሳሌ ሪፈራል ሆስፒታል ይህንን አገልግሎት መስጠት በቅርብ ጀምሯል። ለዚህ አገልግሎት ሐዋሳን ተሻግረው ወደ አዲስ አበባ ሲሄዱ የነበሩ ሁሉም ሐዋሳ ቀርቶ አገልግሎት ያገኛሉ። ከዚህ በፊት ወደ ጅማ ወደ አዲስ አበባ ተኪዶ ነው ከሐዋሳ የካንሰር የጨረር ሕክምና አገልግሎት የሚያገኘው ተገልጋዩ። ስለዚህ አሁን የጨረር ሕክምና ሐዋሳ ከተማ ላይ ነው የሚሰጠው። ከአርባ ምንጭ ከሌሎች ቦታዎች ከሻኪሶ ከተለያዩ ቦታዎች ከክልል ብቻ ሳይሆን ከአጎራባች ክልሎችም ይመጣሉ ሰዎች ለዚህ አገልግሎት። ስለዚህ ፍሰቱን ወደ ሐዋሳ ከተማ እንዲመጣ አድርጎታል። ዋናው ከስተመሮቻችን የመጀመሪያው ሐዋሳ ከተማ ህዝብ ነው። ከዛ ቀጥሎ የአካባቢው ላይ ያሉ ዞኖች ውስጥ የሚመጡ ከኦሮሚያ፣ ከሞያሌ፣ ከሶማሌ ክልል አልፎም ከኢትዮጵያ ውጪ ከኬንያ የሚመጡ ታካሚዎች እስከ ታንዛኒያ ድረስ እስከ ሩዋንዳ ድረስ እየመጡ የሚታከሙ ታካሚዎች አሉና በጣም ራቅ ካሉ አካባቢዎች የሚመጡ ታካሚዎችን ብዙ ጊዜ ኢንተርቪው እናደርጋለንና ለምንድን ነው እዛ አካባቢ ላይ ኢቨን ናይሮቢ ይቀርባቸዋል ወደዚህ ለምንድን ነው የምትመጡ ስንላቸው ኳሊቲ ፈልገን ነው። ኳሊቲ ፈልገን ነው። ሴኩሪቲ ጥሩ ደህንነቱ የተጠበቀ ከተማ ነው። ከተማ በከተማነቱ ጥሩ ሳቢ ከተማ ነች። እዚህ ስንመጣ ቤተሰቦቻችንም አብረው ነው የሚመጡት። ሐዋሳ በጣም ጥሩ አየር ያላት ህዝቡን በጣም የሚወደድ የአካባቢ የንጽህና ሁኔታም ጥሩ ከተማ ስለሆነች ከሕክምና ባሻገር እንደ መዝናኛም አርገን እንመጣለን የሚሉ ነው። የሐዋሳ ከተማ አስተዳደር ይህን መልካም አጋጣሚ በመጠቀም የከተማዋን የጤና ቱሪዝም ማዕከልነት ለማሳደግ ለመንግስትና ለግል የጤና ተቋማት የተጠናከረ ድጋፍና ክትትል እያደረገ ነው። እንደዚህ ጊዜ የፐብሊክ እና የፕራይቬት ፓርትነርሺፕ የጠነከረበት ጊዜ የለም ብዬ አስባለሁ። ጥሩ ጊዜ ነው። እንደ ድሮው በተለያየ አተያየት መተያይ ወይም ደግሞ ሁሉም በየራሱ አይሮጥም። አሁን ተደጋግፈን ከመንግስትም እኛ ያሰብነውን ግብ ለማሳካት የምንፈልጋቸው በመንግስት በኩል መሟላት ያለባቸውን ነገሮች ስንጠይቅ
ይሟሉልናል። እኛም ከመንግስት የሚመለከታቸው የመንግስት መስሪያ ቤቶችም ይሁን የመንግስት ሆስፒታሎች ጋር በትብብር በፐብሊክ ፕራይቬት ፓርትነርሺፕ ፒፒፒ እየሰራን ነው። ጥሩ ግንኙነት አለ። ተደጋግፈን ነው የምንሰራው፣ ተባብረን ነው የምንሰራው። አንዳችንን ክፍተት የሞላን ነው የምንሰራው። ስለዚህ ጥሩ ግንኙነት አለን ከመንግስት የሚመለከታቸው ቢሮዎችም ይሁን ከመንግስት ሆስፒታሎች ጋር። ክላይንቶቻችን ከሩቅ ነው የሚመጡት። ሲመጡ ለከተማ የሚያስገቡት ብዙ ነገር አለ። ኢቭን ከሚያድሩት አንስቶ ጫማ እስከሚጠርጉት ሁሉ ጨርሶ እስከሚሄዱ ድረስ ለከተማ የሚያስገቡት ገቢ ቀላል አይደለም። አንድ ሰው ለመታከም መጥቶ 5 ሰው ነው የሚመጣው፣ 10 ሰው ነው የሚመጣው። ይሄ ሁሉ ከተማውን ነው የሚጎበኝ፣ ከተማውን የማስተዋወቅ ነገር ትልቅ ነገር ነው። ስለዚህ ይሄን ስለተረዳ የከተማው አስተዳደር ነው የክልሉ መንግስት ለሆስፒታሉ በሚያስፈልገው ሁኔታ በጣም ሳፖርት ያደርግልናል ማለት ድጋፍ ያደርግ ከክሊኒካ የማስፋፋት ስራዎችን ስንሰራ በጣም ሳፖርት ያደርግልናል። ሜዲካል ኢኩዊፕመንቶች ደግሞ ስናስገባ ቅድም ብለናል 1.5 ቴስላ ኤምአርአይ ስናስገባ ሲቲ ስካኑን ስናስገባ ለሚያስፈልጉ ለጤናው አገልግሎት የሚያስፈልጉ እቃዎች ወደ ከተማ በምናስገባበት ጊዜ ከቀረጥ ነፃ የሚያስፈልጉ ሁሉ ትብብር እያደረገልን ያለበት ሁኔታ አለ። የቸገራቸውን ጉዳዮች በአቅማችን ጤና ከኛም አልፎ ከተማ አስተዳደሩ የሚፈታቸውን ጉዳዮች ያቀርባሉ። ሲያቀርቡ እኛም ትኩረት ሰጥተን እነዛ በቻልነው መጠን ምላሾችን እየሰጠን ነው የምንገኘው። ከተማ አስተዳደሩ ለዛ ጉዳይ የሚሆነውን አቅርቦት የመሬት አቅርቦትም ያደርግላቸዋል። አምቡላንስ አገልግሎቶች ሲፈልጉ ለምሳሌ ከኛ መንግስት አምቡላንሶች በደወሉ ጊዜ እንሰጣለን፣ አገልግሎቱን ያገኛሉ። ለዛ ጉዳይ ሌሎች የፊውል ነገር አይጠየቁም፣ እኛንን የምንልከው። አንዳንድ ጊዜ ተቋም ውስጥ ያለውም ደግሞ እንደ መምሪያም እንደ ሆስፒታሎችም ሳፖርቶችን ሲጠይቁ እነሱም ይሰጡናል፣ እኛም እንሰጣለን። ከተማዋ ለኢንቨስትመንት ተመራጭ በመሆኗ የተለያዩ ማኑፋክቸሪንግ ኢንዱስትሪዎች መገኛም ሆናለች። ቀደም ብለው በከተማዋ ስራ የጀመሩ በማኑፋክቸሪንግ ዘርፍ የተሰማሩ አምራቾችና አዳዲስ ኢንተርፕራይዞች ሀገራዊ የኢኮኖሚ እድገት ላይ ከፍተኛ ድርሻ ያለውን የኢንዱስትሪ ዘርፍ በመደገፍ አሻራቸውን እያስቀመጡ ነው። እንደ ሀገር የኢትዮጵያ ምግብና ስታንዳርድን በማሟላት ለኢትዮጵያ ኢንዱስትሪ ግብዓትም የተለያዩ ካምፓኒዎች ሰፕላይ እናደርጋለን። እንዲሁም በአሁኑ ሰዓት ደግሞ በሀገር ደረጃም በ1 ኪሎ በግማሽ ኪሎ እና በ700 ግራም የሚያስፈልገውን ምግብ ስታንዳርድ ጥራት የተጠበቀ ጨው አቅርበን ለማህበረሰቡ እያቀረብን እንገኛለን። ይህ ፋብሪካ እንግዲህ በአሁኑ ሰዓት ለ167 ሰራተኛ ቋሚ የስራ ዕድል የፈጠረና ሲሆን እንዲሁም ደግሞ የማምረት አቅሙ በቀን 1000 ኩንታል የማምረት አቅም አለው። ስለዚህ በአሁኑ ሰዓት ወደፊትም ያለንን እቅድ እንዲሁም ይህንን በማስፋፋት ከሀገር ውስጥም አልፈን ወደ ውጭ ኤክስፖርት ለማድረግ ፕሮሰስ ላይ ነው ያለነው። WM ኢንጂነሪንግ በዋነኝነት ፕሮዳክት ማኒፋክቸሪንግ ነው በዋነኝነት የምንሰራው፣ ወይም ደግሞ የማሽን ላይ ያሉ ችግሮች አሉ። ለምሳሌ ውጭ ሀገር ሄዶ ግዴታ መሰራት ያለባቸው ማሽኖች አሉ፣ ማሽን ፓርቶች አሉ፣ ፋብሪካው ሲበላሽ ማለት ነው። አሁን ለምሳሌ ፎር ኤግዛምፕል አዋሳ ላይ ትልቅ ሳሙና ፋብሪካ የሚባለው ኢታብ እኛ ጋር ነው የሚያሰራው። የአዋሳ ኢንዱስትሪ ፓርክ ማሽኖች ሲበላሹ እዚህ ነው የሚጠገኑት። ከዛ ጎን ለጎን ደግሞ ማሽኖችን በትዕዛዝ ቦርደር እንሰራለን ማለት ነው። ይሄ ኢንዱስትሪ ደግሞ በተለይ አሁን መንግስት ከተያያዘው በኢኮኖሚ ሽግግሩ አንጻር በጣም ትልቅ አስተዋጽኦ እያደረገ ያለበት ሂደት ነው ያለው። ከውጭ የሚመጡትን ምርቶች የተካበት ሁኔታ አለ። ተጨማሪ ደግሞ ወደ ውጭም ደግሞ እየላክን ዶላርን ጭምር ማስገኘት የተቻለበት ሂደት ነው ያለውና የቴክኖሎጂ ሽግግሩ በትልቁ ትልቅ አስተዋጽኦ እያደረገ ያለበት ሂደት ነው ያለው። የሐዋሳ ከተማ አስተዳደርም ለአምራች ኢንዱስትሪው ዘርፍ የሚሰጠው ድጋፍ ከጊዜ ወደ ጊዜ እያደገ በመምጣቱ ከአምራቾች ጋር ተናቦና ክትትሉን አጠናክሮ የተሻለ ውጤት ማስመዝገቡን ቀጥሏል። አሁን ይሄ ፋብሪካ በዚህ ደረጃ ለመቆም የክልሉ መንግስት ሁሉም አካላት በሚባል ደረጃ ኢንዱስትሪ ፓርኮች ኮርፖሬሽን፣ የኢትዮጵያ ንግድ ዘርፍ አባላት ሁሉም በተቋም ላይ የክልሉ ዘርፍ የኢንቨስትመንት ተቋማት የተለያዩ ድጋፎች ተደርጎልናል። ያ ድጋፍ ባይኖር እውነት ለመናገር አሁን የደረሰበት ደረጃም አንደርስ ማለት ይቻላል። ሞር ለመስራትም አዲሽናል ቦታ የጠየቀን ነው። እሱንም ፕሮሰስ እያደረጉልን ነው። ለሱም በጣም ድጋፍ እያደረጉልን ነው። እስቲ በፋይናንሻልም ደረጃ የተወሰነ ያክል ቢሆንም ያው እርዳታ እያደረጉልን ነው። ሪኮግኒሽን ስራ በማምጣት ላይ አሁን ላይ ከተማ ልማት ኮሪደር ልማትን ማስመልክቱ ብዙ ማኒፋክቸር የሚደረጉ ስራዎች አሉ። ለመንገድ ላይ ማብራቶች፣ ቆሻሻ መጣያዎች እነሱ አሉ።
በእነሱም ደረጃ ሪኮግናይዝ አድርገው እዚህ መጥተው ስራ እያመጡልን ነው። እነሱ በዚህ እየተባበሩ ነው። ድጋፍ ማዕቀፎች አሉ። በተለይ የገበያ ድጋፍ አለ የመጀመሪያው። ሁለተኛው የኤክስቴንሽን ስልጠናዎች፣ የክህሎት ስልጠናዎች የምናደርግበት ሂደት አለ። ተጨማሪ ደግሞ የፋይናንስ አቅርቦትም ጭምር ወደ 11 የሚጠጉ ባንኮች አሉ። ከነሱ ጋር ትስስር በማድረግ ለስራ ማስኬጃ የሚሆኑ የፋይናንስ አቅርቦት የሚደረግበት ሂደት አለ። እንደ ሲዳማ ብሔራዊ ክልላዊ መንግስት በተለይ ከውጭ የሚገቡ የነበሩትን በተለይ ለቢሮ ቁሳቁስ የሚሆኑ መንግስታዊም ሆነ መንግስታዊ ያልሆኑ ተቋማት ከአምራች ኢንዱስትሪዎቹ ምርቶቻቸውን በመግዛት ጭምር የራሱን የቻለ አስተዋጽኦ እንዲያደርጉ ደንብ ተዘጋጅቶ በዛ ደንብ መሰረት የትኛውም የመንግስት አካል ከነዚህ አምራች ኢንዱስትሪዎች ከሚያመርቱት ምርት እንዲገዙ እየተደረገ ያለበት ሂደት ነው ያለው። እነዚህ በአምራች ዘርፍ የተሰማሩ ማኑፋክቸሪንግ ኢንዱስትሪዎች ለአካባቢው ማህበረሰብ የስራ ዕድል በመፍጠርም ሚናቸው ከፍተኛ ነው። ያው የፋብሪካው ስራ ጀመርኩ 3 አመት ምናምን ነው። የስራዬ በጣም ደስተኛ ነኝ። ታክሲ የለም፣ ተጠቃሚ ነን። ሰፈር ነው። ከዛ በጣም ደስተኛ ነኝ። የስራዬ በጣም የመንግስት ዙሪያ ስራ አላገኘንም። ዲፕሎማ አለኝ አሁን። ከዛ እግዚአብሔር ይመስገን አሁን ሰርተን እየበላን ነው። በቃ ሰው ሰርቶ ላቡን መብላት በጣም ጥሩ ነው። ስራ ክቡር ነው። ስራ ትንሽና ትልቅ የለም። ሰርተን እየበላን ነው። እግዚአብሔር ይመስገን ደስተኛ ነኝ። ለስራዬ ደስተኛ ነኝ። ተጠቃሚ ነኝ። ደግሞ እኔ አሁን ለምሳሌ የምሰራበት በሌላ ፕሮጀክት ነበረ። ይሄኛው ማሽን ስመጣ ግን እዚህ ማሽን ላይ ያው ተያያዥነት ስለነበረው የራሴን የስሪዲ ማሽን ኦፕሬተር ሌዘር ፋይበሩ እሱም ማሽን እዚሁ በመሰልጠንና ራሴ እዚሁ ኦፕሬት በማድረግ ስራውን እየሰራው እገኛለሁ እና ያን የስራ ዕድል ለኔ አመቻችቶልኛል ማለት ነው። ጠቀሜታቸው እጅግ የላቀ ነው። አንደኛ ልምድ እናካብታለን። ሁለተኛ ከዚህ በፊት ምንም ስራ የትም ቦታ ስራ ሰርቼ አላውቅም። አዲስ ነው እና ከዚህ በኋላ ሌላ ስራ እንኳን ብሰራ ኮንፊደንሲቭ ነው የምሆነው። ሁሉን ነገር እዚያ ይቻለው ምናምን ነገር ከሰው ጋር እንዴት ኮሚኒኬት ማድረግ እንዳለብኝ እነዛ ነገር ተምሬበታለሁ። ከተሞች ስማርት ከተማ ለመገንባት የወጠኑት ውጥን እንዲሳካ ሁሉም አገልግሎቶች ወቅቱ የሚፈልገውን ቴክኖሎጂ ታጥቀው የተገልጋዩን እንግልት ማስወገድ እንዳለባቸው ይታመናል። ይህን ሂደት ለማሳለጥ እንዲያግዝ ታስቦ የተጀመረው የመሶብ አንድ ማዕከል አገልግሎት ሐዋሳ ከተማም ደርሷል። ማዕከላችን ሙሉ በሙሉ በቴክኖሎጂ የተደራጀ ማዕከል። በዚህ ማዕከል ላይ በጣም ከፍተኛ የቴክኖሎጂ ማቴሪያሎችን እንጠቀማለን። የቴክኖሎጂ ዝርጋታ ፓርቱን የኢትዮ ቴሌኮም ወስዶ ሙሉ በሙሉ ሰርቶታል። አሁን ላይ 38 አገልግሎቶች ናቸው እዚህ እየተሰጡ ያለው። በቀጣይነት እስከ 80 አገልግሎት መያዝ የሚችል ካፓሲቲ ያለው ይሄ ቦታ። ይሄ 80 አገልግሎት ሙሉ በሙሉ ፈርኒሽ የተደረገ በኤሌክትሮኒክስ ማቴሪያል ኮምፒውተር የተሟላለት ኔትወርክ የተዘረጋለት እንደገና የተለያዩ ስክሪኖች የተዘረጉለት ካውንተሮች ተዘጋጅተዋል። አንድ መስሪያ ቤት አገልግሎቶቹ በቴክኖሎጂ መሰጠታቸውን ማቹር ማድረጋቸውን ካረጋገጠ በኋላ የመለያ መስፈርቶችን ማሟላታቸውን ካረጋገጠ በኋላ በዲጂታላይዜሽን ቲም እንደገና ሌሎች የአገልግሎት ቲሞች አሉ። ያንን ሂደት ከጨረሰ በኋላ ቀጥታ እዚህ ማዕከል ላይ መጥቶ አገልግሎትን መስጠት የሚችልበት ፕላትፎርም ተዘጋጅቷል። በከተማዋ አገልግሎት መስጠት በጀመረው የሲዳማ መሶብ የአንድ ማዕከል አገልግሎት ለመልካም አስተዳደር እጦት ምክንያት የነበሩ የከተማ አስተዳደሩ አገልግሎቶች በቴክኖሎጂ ዘምነው የተገልጋዩን ጊዜና ጉልበት መቆጠብ ችለዋል። የንግድ ፈቃድን ለማሳደስ ነው እዚህ የመጣሁኝና እየሄደ ያለው ሁኔታ ጥሩ ይመስላል። እንግዲህ ያለው ቴክኖሎጂ እያደገና እየተለወጠ የመምጣቱ ሂደት ኢትዮጵያ ላይም ይሄ ነገር መከሰቱ እኔ በበኩሌ በጣም ደስ ነው የምለኝ። በፊት ከነበረው በተለያየ ቦታ ነበር የምንነዳው። ገንዘብ ለመክፈል ባንክ እነዳለን። ፈቃዱን ለማሳደስ ደግሞ የተለያየ ቦታ ነበር የምንሆነውና አሁን ገንዘብ መክፈሉም ፈቃድ እድሳቱም አንድ ቦታ ስለሆነ
አንደኛ ጊዜ ነው የሚቆጥብልን፣ ጊዜ በጣም ነው የሚቆጥብልን። ስለዚህ በጊዜ በኩል ያለው ሁኔታ የተሻለና ጥሩ ፍጥነት ይኖራል አለው ብዬ ነው የማስበውና የምገምተው። አሪፍ ነው። ከመግቢያው ጀምሮ የህንጻው ስትራክቸሮች ምናምን ነገር ስታያቸው በጣም ኦፕንሊ ናቸው። ኢንቫይሮንሜንቱ ምናምን ነገር ደስ ይላል። ለተገልጋዩም አገልግሎት ለሚሰጠውም ለነሱም ጭምር ደስ የሚል ኢንቫይሮንሜንት ነው የሚፈጥረውና በአንድ ማዕከል መሆኑ ደግሞ የሰውን እንግልት ይቀንሳል። በዚህ ተቋም የሚሰጡ ተግባራት የትኛውም ተግባራት ከወረቀት ንክኪ ነፃ ሆኖ በቴክኖሎጂ ብቻ የተደገፈ መሆኑን ነው ለማየት የተቻለው። ወደዚህ ተቋም የገቡ የሀዋሳ ከተማ ሰርቪሶችን በምንመለከትበት ጊዜ ከ13 አገልግሎቶች በላይ ነው የገቡት። እነዚህ አገልግሎቶች ሲመረጡ በዋናነት ህዝቡን ሲያማርሩ የነበሩ ህዝቡን የሚያመላልሱ ሰፊ አገልግሎት ሰጪ ተቋምና ሰፊ አገልግሎት የሚፈልጉ ማህበረሰቦች የሚመላለሱባቸው እንደ ማዘጋጃ ቤታዊ አገልግሎት፣ መሬትና መሬት ነክ ከኮንስትራክሽን ስራዎች ጋር የሚገናኙ ገቢ ወደፊት ስንመለስም ከውልና ውክልና ማስረጃ ከመስጠት ጋር ተያይዞ ያሉ ዋና ሰርቪሶች ናቸው። እነዚህ ሰርቪሶች ይዘን ከገባን በኋላ እንደ ሀዋሳ ከተማ ማህበረሰቡ ገንዘብ፣ ጊዜና ጉልበት የሚቆጥብ ሆኖ ተገኝቷል። ይሄ ብቻ ሳይሆን ህዝቡ በአካል መምጣት ሳይጠበቅባቸው ባሉበት ሆኖ በያዙት ኤሌክትሮኒክስ እቃዎች አገልግሎቶችን የማግኘት ሁኔታ ነው ሲታይ የነበረውና ይሄ መሶብ ወይም አንድ ማዕከል አገልግሎት ሰርቪስ ወይም አገልግሎት መስጠት ከተጀመረ ህዝባችን ቀደም ብሎ የነበረው ሮሮ ማሰማት ቀንሷል ብሎ መውሰድ ይቻላል። በቀጣይም በጥናት ላይ የተመሰረተ ማሻሻያ የሚደረግባቸውን አገልግሎቶች ወደ ማዕከሉ በማስገባት በየደረጃው ሁሉንም አገልግሎቶች በማዘመን ለነዋሪው የተሳለጠ አገልግሎት ለመስጠት የሚያስችሉ ስራዎች ተጀምረዋል። ህዝባችን በዚህ በትንሹ የቀመሰው ጥሩ ነገር አግኝቷል። በቀጣይነት ሁሉም አገልግሎቶች ወደ አንድ ማዕከል አገልግሎት መጥቶ በቴክኖሎጂ ብቻ የተደገፈ አገልግሎት በማግኘት ቀደም ሲል የነበሩ መጉላላቶች የመልካም አስተዳደር ችግር ሲፈጠር የነበረው በሙሉ ተቀርፎ በመንግስትና በህዝባችን መሀል ያለው መተማመኑ ከፍ እንዲል ለማድረግ የተሰራ መሆኑን ለማንሳት ነው። ሐዋሳ ከተማ በሁሉም ዘርፍ ስልጡን ከተማ ሊያሰኟት የሚችሉ መመዘኛዎችን ለማሟላት በሄደችበት ርቀት ለብዙ የኢትዮጵያ ከተሞች ምሳሌ መሆን ችላለች። የሌሎች ከተሞች መሪዎችም ሐዋሳን በመጎብኘት ከከተማ አስተዳደሩ ልምድ መቀመር እየቻሉ ነው። ከመጣንበት ዓላማ ማኳያ የተሻለ ትምህርት የሚሆኑ ስራዎች አግኝተናል። በተለይም በምግብ ዋስትና ሴፍቲኔት ፕሮጀክት እየተሰሩ ያሉ የካፒታል ፕሮጀክቶችን አይተናል። ጥሩ ትምህርት የወሰድንበት ከነዚህ ካፒታል ፕሮጀክቶች ማኳያ የተሻለ መናበብና መቀናጀት ያለበት በተለይም ከከንቲባ ጀምሮ እስከ ታችኛው መዋቅር ድረስ ያለው አመራር ባለሙያም ጭምር የራሱ እቅድ ተሰጥቶት በተግባር እየሰራ ያለና እዚህም ጋር ተያይዘው የፕሮጀክት ጥራትና ውጤታማነት ወይም ቅልጥፍናን ጭምር የተማርንበት እንደሆነ አይተናል። አጠቃላይ የመንገዱን ስታንዳርድና ፕላን ስንመለከት የከተማ አስተዳደሩን የቢሮ ግንባታ ግሪን ኤሪያውን አጠቃላይ ሁኔታውን ስናይ ግልጥልጥ ያለች ከተማ የተጨናነቀ ነገር የሌላት ለጎብኚዎቿም ለነዋሪዎቿም በጣም የምታምርና የምታጓጓ ከተማ እንደሆነች ነው ያየነው። እዚህ ከተማ የተረዳነው ነገር ምንድነው? ፕሮጀክት የመፈጸም አቅማቸው በጣም ከፍተኛ እንደሆነ ባስቀመጡት ጊዜ የመፈጸምን ጥራትን ኮንሰርን አድርገው የመፈጸም ልምዳቸው ያደገ መሆኑን የአመራር ተግባቦትና ቅንጅት ያሰራራቸው የተሻለ መሆኑን በተገቢው መንገድ ተዘዋውረን ያየነበት ሁኔታ አለ። ከተሜነትን ቀደም ብላ እየተለማመደች ያለችው ሐዋሳ ከተማ ከዚህ በላይ ዘመናዊነትን ተላብሳ ተምሳሌትነቷን ለማስቀጠል ያለመታከት እየተጋች ነው።